ባሌ ማለቴ ወንድምሽ ቆይ አባረርሽ እንዴ? ደበደበሽ? አዎ እንደ ልማዱ ሰድቦ አዋርዶ ከቤት አባረሪ። ሁልጊዜ ስራ አንቺን ማስቸገር ብቻ ሆነ። መነኒ በጣም ይቅርታሽ ወይዘሮ ሀና። ለትንሽ ጊዜ ነው፣ ትንሽ ጊዜ ብቻ እንዴ። ኧረ ችግር የለውም። ዘነቡ የእንግዳውን ክፍል አሳያት። ያው እየመሸም ስለሆነ ደግሞ እራት ከኛ ጋር አብረሽ ትበያለሽ። እውነትሽን ነው። በጣም አመሰግናለሁ። አንቺ ግን የተባረክሽ ሰው ነሽ። እውነቴን ነው የምልሽ። ልክ እንዳንቺ የተባረክሽ የተቀደሽ ሰው ነሽ። በጣም አመሰግናለሁ። እሷም ልክ እንዳንቺ የተባረከች የዋለች። ቆይ ግን የት ሄዳ ነው እሷ? በጣም እኮ ነው የናፈቀችኝ። ሀብል ኪችን ነው ያለችው። ያው እንደምታውቂው እኛ መንገዶች ስለሆነ ብዙ ባንቆይ ጥሩ ነው። እማዬ እኮ ችግር የለውም ብላለች። እንግዳ ተቀብሎ ማስተናገድ አንዱ ኢትዮጵያዊ ባህላችን ነው ብላለች አይደል እማዬ? ውይ የኔ ቆንጆ፣ የኔ ቅመም፣ እውነት እንዴት ነው ደስ የምትለው። አፍሽ ሁላ ደስ ይላል። እውነቴን ነው የምልሽ። ይሄ ንግግርሽ በእናትሽ ወጥሽ መሆን አለበት። በጣም አመሰግናለሁ። እሺ አጸደ፣ ወይዬ ወይዘሮ ሀና እዚህ እንግዳ አለባት። ስለዚህ ብዙ ባናስቆያት ጥሩ ነው። ቆይ አልገባኝም። ባናስቆያት ማለት? ለእንግዶቹ ራስ ሰርታ የምታቀርበው ራሷ ናት። እንዴ ምን ሆነሻል መነን? እኛ እያለንማ በፍጹም አይሆንም። እንዴ እኛ ራሳችን ጎንበስ ቀና ብለን ማስተናገድ አለብን። እኛ ነው የምናስተናግደው። እንዴ ቆይ የወይዘሮ ሀና እንግዶች አይደሉም እንዴ? ኧረ ብዙም ችግር የለውም። እንዴ አንቺም እኮ ያው ለእኔ እንግዳዬ ነሽ። ውይ ለነገሩ ልክ ነሽ መነንዬ። አንቺ የምትሰሪው ምግብ እጅ እንደሚያስቆረጥ ደጋግማ ነግራኛለች። አጸደ ነይ፣ በጣም ደክሞሻል። ክፍልሽ ግቢና ነይ ረፊ። እሺ እንዴት ግን አኮትሽ? እሺ አመሰግናለሁ። ለማንኛውም በጊዜ ነው ስላልኳቸው እኔ ተነስቼ እስራኤል ስራ ያምሻል። እብድነሽ እንዴ? ምን ልትሰሪ ነው? ቆይ እዚህ ድረስ የመጣሽው? መነን ተነጋግረን እኮ ነው። ቆይ ለምንድን ነው እንደዚህ አዲስ ሊሆንሽ ያለሽው እንዴ? ቆይ ከኔ አንቺ ትሻለሽ ስል ጭራሽ አንቺ ብሳሽ ምንድን ነው ማሽቃበጥ እንደዚህ? እሱ እንኳን በደንብ ታውቀው ነበር። በጣም ነው ያሽቃበጥኩኝ። ቆይ ይልቅ እሱን ታይውና ወይዘሮ ሀና እኮ እንግዶች አሉብኝ ስትል ነበር። የምን እንግዶች ነው ያሉባት እንዴ? ቆይ የሀብል አባት ተገኘ እንዴ? የባሉ አባት ቤተሰቦች ናቸው። አልገባኝም። ይሄ ደግሞ ምን ማለት ነው? እስክንድርና ቤተሰቦቹ ናቸው የሚመጡት። ምን? እንደውም አሁን እየመጡ ነው። የመኪና ድምፅ እየሰሙ ጸጥ። ሰላም ሰላም፣ ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁላችሁ በያላችሁ በሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆኑ ሰብስክራይብ እያደረጋችሁ የደወል ምልክቱን ተጫኑ። ነበረችን ሀሳብ አስተያየታችሁን ጻፉ፣ ላይክ እንዳትረሱ። ዛሬ ስለ ሀብል ድራማ ነው የምናወራው። እንግዲህ ሀብል ድራማ ላይ እየተጧጧፈ ነው ያለው ማለት ነው። በጣም ነው የሚገርመው። እንግዲህ ብዙ ነገር አይተናል፣ ብዙ ነገር ተመልክተናል ማለት ነው። ሀብል ድራማ ላይ በአሁን ጊዜ አጸደና ምንን እንግዲህ የሚዋረዱበት ጊዜ እየደረሰ ይመስለኛል። አጸደም እንግዲህ አቶ እስክንድር ከቤቱ አውጥቶ ጥሏታል ማለት ነው። ምንንም እንግዲህ ቀስ በቀስ ወደ የምትዋረድበት እየደረሰች ነው። በጣም የምትገርመው ደግሞ እናም ደግሞ ምን ለማድረግ እንዳሰበች ሀሳቧ ሁሉ ምን እንደሆነ ያልገባን ኩኩሻ ናት ማለት ነው። ኩኩሻ እንግዲህ በአሁኑ ሰዓት ወይዘሮ ሀና እንደዚህ እየተንሰፈሰፈችላት እውነቱን ተናግራ እንትን መውጣት ነበረባት ማለት ነው። እሷ ግን ገና ለገና የእነሱን ፍቅር አጣለሁ በማለት ያንን ነገር ለማድረግ አልደፈረችም ማለት ነው። ይህንን ነገር ብታደርግ ግን ወይዘሮ ሀና ታስብላት ነበረ። ቢያንስ ከስሯን ላታረቃት ትችል ነበረ። እንደማታረቃት ቃል ገብታላት እንኳን እውነታውን መናገር ነበረባት። እናንተ ምስሌ ሀሳብ አስተያየታችሁን ኮመንት ላይ ጻፉ። እንግዲህ ዛሬ አጸደ እንዳያችሁት ወደ እነ ዝራ ቤት ሄዳ ነበረ። እንግዲህ ያው ሜዲሲን ለመጠየቅ ነው በሚል እንዲሁም ደግሞ አንዳንድ የቀሯትን እቃዎች ይዞ ለመውጣት እንግዲህ እነ ወንድሟ ቤት ሄዳ ነበረ። ስትሄድም እንግዲህ የጠበቃት ነገር እንደጠበቀችው አልነበረ። ምክንያቱም ባለፈው ክፍል ላይ ሜዲሲን እኔ ከአንቺ ጋር ነኝ እነሱ ላይ እያስመሰልኩ ነው እንጂ እኔ ከአንቺ ጋር ነኝ ብላ ስትላት ነው እንግዲህ አቶ እስክንድር ሰምተው አንቺ አስመሳይ፣ አንቺን ብሎ ልጅ የለኝም፣ ካሁን በኋላ አንቺ የሰራሽውን ምግብን መብላት አልፈልግም፣ አይንሽንም ማየት አልፈልግም ሲላት ነበረ። እንግዲህ ሜርሲ መርዝ የጠጣችው ያን ሁሉ እንግዲህ
እየሆነ ያለው። አሁንም ሜርሲ ከእሷ ጋር የምትሰራ ስለመሰለቻት እንግዲህ ሜርሲን ለመጠየቅ ስትሄድ ሀብል ነበር የተቀበለቻት ማለት ነው። ሀብልም እንዴት ከዚህ በኋላ ደግሞ እንዴት ወደዚህ ቤት ትመለሻለሽ? ምን ልታደርጊ ነው የመጣሽው? ስትላት ምን አገባሽ አንቺ እኮ ለዚህ ቤት ምንም ነሽ ትላታለች ማለት ነው። ይህ ሁሉ ነገር ካደረግሽ በኋላ ወቅታዊ ህይወታችንን ከቤታችንን መውጣት አለብሽ ትላታለች ሀብል። እንግዲህ አጸደም እንደዚህ ማለት መብቱ የለሽም፣ አንቺና ያ የወፍ ዘራሽ እዚህ ቤት ከመጣችሁ ጀምሮ ነው የኛ ህይወት የተበጠበጠው፣ እናንተ ሳትመጡ በፊትማ የኛ ህይወት መልካም ነበረ ትላታለች። ሜርሲም እኔን የፈለግሽው መናገር ትችያለሽ፣ ባሌን ግን ምንም አይነት ነገር ስትናገሪ ልሰማሽ አልችልም፣ ላግዝሽም አልችልም በማለት እንግዲህ ሜርሲና ሀብልና አጸደ ሲደባደቡ ሜርሲ ከውጭ ትመጣለች ማለት ነው። አጸደም እንግዲህ አየሽ አይደለ ይቺ አውሬ ልትገለኝ ነበር፣ አንቃ ይዛኝ ነበረ እኮ ሜርሲዬ፣ እኔ አንቺን ለመጠየቅ ያደራ ልጄን ለመጠየቅ ስመጣ ሀብል ትላንትና መታ ዛሬ እኔን ለምን በዚህ መጣሽ እያለች ትገላምጠኛለች፣ እዚህ ቤት ስለመጣው ራሱ ተናዳለች በማለት እንግዲህ ለሜርሲ ስትነግራት ሜርሲም ያው በጥፊ ብላ ምን ልታረጊ መጣሽ አንቺ አስመሳይ ትላታለች። እንዴ ሜርሲዬ እኔና አንቺ እኮ አብረን ነው እየሰራን ያለ ነው ማለት እሱን ታውቂያለሽ አይደል? ለምንድን ነው አሁን በጥፊ እየመታሽኝ ያለሽ ስትላት ይኸውልሽ እያስመሰልኩማ የነበረው ከአንቺ ጋር ነበረ። ትናንትናም ደውዬ እንደዛ ያልኩሽ ቤተሰቦቼን የሆነ ነገር እንዳታደርጊብኝ ነበረ። ግን ምን ዋጋ አለው ከአንቺ ጋር ያንን የክፋት ወሬ በማወራ ሰዓት አባዬ ሰምቶ ልጅ አይደለሽም ብሎ ክዶኝ ነበረ ትላታለች። እንዴ ሜርሲዬ እና ታዲያ እኔ እና አንቺ የተገባባ ነው ያ ሁሉ ቃል ረሳሽው እንዴ? አዎ በጭራሽ ከአንቺ ጋር መስራት አልፈልግም፣ እስካሁን ያደረግኩት ነገር ሁሉ ይጸጽተኛል ትላታለች ማለት ነው ሜርሲ ለአጸደ። አጸደም እንግዲህ እንዴት እንደዚህ ታደርጊያለሽ ሜርሲ? እነኝህን አምነሻቸው ነው ወይ? እኔ እኮ ማለት ለአንቺ ብዙ ነገር የሆንኩ ሰው ነኝ፣ ተአመኝኛ አውጥተው ነው የሚጥሉሽ ትላታለች። አሁን አንቺ ከዚህ ቤት እንድትወጪ ነው የምንፈልገው ብለው እንግዲህ እየገፈታተሯት ባሉበት ሰዓት ነበር ወይዘሮ ሀና ወደዛ ቤት ሄደችው። ወይዘሮ ሀናና አጸደ ደግሞ እንግዲህ መነን ቤት ይተዋወቃሉ። ያው አጸደ ሄዳ የተዋወቀችው የመነን እህት ነኝ ብላ ነው። እንግዲህ ነገሮቹ ከቁጥጥሯቸው ውጭ እየሆኑ ነው ማለት ነው። ምክንያቱም እዛ ቤት እንግዲህ ወይዘሮ ሀናና አጸደ ተገናኙ ማለት በጣም የሚገርም ነገር ነው የሚፈጠረው ማለት ነው። እንግዲህ ውዶችዬ ለማንኛውም ያው ወይዘሮ ሀና ወደ ሀብል ስልክ ስትደውል እየመጣው ነው ልጠይቃችሁ ስትላት እንግዲህ አጸደ በጣም ነበር የደነገጠችው። ግን ሁኔታውን ለማንም ሰው መናገር ስላልፈለገች ዝም ብላ ቆይ ትንሽ የምወስደው ቃል እስከዛ ታገሱኝ እያለች ነበረ። እንግዲህ ሜርሲም ውጪ ከቤታችን እያለች እየደበደበቻት ባለችበት ሰዓት ነበረ ሀና ምንድነው ላይ ጩኸት አለኩ ስትላት ለሀብል አይ ሜርሲ ትሆናለች በሩ አልከፈት ብሏት ነው የሚሆነው። እንዴ ምን ሆና ነው ችግር አለ እንዴ? እኔ እኮ እንደውም እሷን ለመጠየቅ ነው የመጣሁት። ምንም ችግር የለም ዝም ብለው ሜርሲ አንዳንዴ እንደዚህ አይነት ነገር ታደርጋለች በማለት አይ በቃ እሺ ለማንኛውም መሄድ ይኖርብኛል ትላለች። እና ታዲያ እንዴት ነው አቶ እስክንድርስ የጤናቸው ሁኔታ ምን ይመስላል ስትላት አይ አቶ እስክንድርማ እንግዲህ ታውን በፊት የወይዘሮ ሀና ባለቤት የነበረውን እሱ እኮ መጥቶ ሊያክማቸው ነው ስትላት እንዴ ብላ እንግዲህ የባሏ ስም ስለነበረ በጣም ደንግጣ ነበር። ምን ነው ወይዘሮ ሀና ደነገች ስትላት አይ ታውቂዋለሽ እንደ ይህን ሰው አይ እኔ እንጃ የስም መመሳሰል ሊሆን ይችላል ግን ከየት ነው የሚመጣው ስትላት ከእንግሊዝ። እንግዲህ ወይዘሮ ሀና በጣም ነው የደነገጠችው። ምክንያቱም የእሷ ባል የሚኖርበት ሀገር ነው የሰውዬ የሚያለው፣ በዛ ላይ ደግሞ ስማቸውም ሆነ ሙያቸው አንድ አይነት ነው። በጣም ነበረ የደነገጠችው ማለት ነው። ወይዘሮ ሀና የሰማችው ነገር በጣም ስላስደነገጣትና ስላስጨነቃት አቶ እስክንድር ቤት እንግዲህ ቶሎ ለማውጣት ተገዳለች ማለት ነው። ምክንያቱም ምናልባት ይሄ ነገር የኔ ባል ሊሆን እንዴ በማለት በጣም ስለተጨነቀች እና መረጋጋት ስላቃታት እንግዲህ ሄዳለች። በሁኔታውን በጣም የተደነገጠችው ሀና ሀብል ምን ሆና ነው ወይዘሮ ሀና ዛሬ እንደዚህ የተጨናነቀችው? ደግሞ እኮ ስለ ዶክተሩ ስነግራት ነው ታውቀዋለች እንዴ ከእሱ ጋር ምን ነበራት በማለት እንግዲህ እሷም ግራ ተጋብታለች ማለት ነው። በሌላ በኩል አጸደ እንግዲህ አልወጣም በማለት በጣም ቆይታ ነበረ። እሱ አልወጣም ያለችበት ምክንያት እንዳየችው ወይዘሮ ሀና እንዳታያት ነበረ። ነገር ግን ሀብል ሀና እኮ አንቺን ሳታገኝሽ ሄደች በማለት ለሜርሲ ስትነግራት አጸደን በቃ እኔ መውጣት አለብኝ ብላ ስትወጣ እንግዲህ ሀብልና
ሜርሲ ነበሩ እየጎተቷት የነበሩት። እንግዲህ አጸደም ታያለሽ ሜርሲ ይህንን ዛሬ በእኔ ላይ ያደረግሽውን ነገር ነገ አንቺን ዋጋ እንደሚያስከፍሉሽ እንዳትረሺ። ያን ጊዜ ግን አጸደ ብለሽ ስትጣሪ ዞር ብላ የምታይሽ አጸደ አክስትሽ አትኖርም። በአንቺ ተስፋ ቆርጫለሁ ትላታለች ማለት ነው። ሜርሲን በጭራሽ አልፈልግሽም፣ ብቻ አንቺ ከዚህ ቤት ውጭ በማለት ስትጎትታት አቶ እስክንድርም እንግዲህ ከታች መጥቶ አጸደ ያን ሁሉ ጉድ ካደረግሽ በኋላ ተመልሰሽ እንዴት ቤት ትመጫለሽ? ምን አይነት ድፍረት ነው ብሎ እንግዲህ ሊያንቃት ሲል ሜርሲ አሁንም ደግሞ ሌላ ችግር እንዳይፈጠር በማለት ራሷን እንደሳተች ዝልፍልፍ ብላ ስትወድቅ እንግዲህ አጸደ ከዛ ቤት ሮጣ ወጥታለች ማለት ነው። እንግዲህ ወይዘሮ ሀናም ቤት ገብታለች። በሌላ በኩል እዝራ እንግዲህ የኩኩሻን ቤት አውቆት ቤት ድረስ አንኳኩቶ ይሄዷል። እንግዲህ በነገሩ ወይዘሮ መነን በጣም ነው የደነገጠችው። ምክንያቱም ወይዘሮ መነን እና ኩኩሻ አብረው እንደሚኖሩ አያውቅም። በዛ ላይ ደግሞ ኩኩሻ የሀብልን እናቴ ብላ እንግዲህ የእሷን ታሪክ ወስዳ በዛ ላይም ደግሞ ወይዘሮ ሀና ላይ ገንዘብ ለመቀበል እያደረገች ያለችውን ሴራ በጭራሽ አያውቅም። ይህን ነገር ደግሞ እያደረገች ያለችው ከመነን ጋር እንደሆነ ቢያውቅ ምን እንደሚፈጠር መገመት አይከብዳችሁም። ነገር ግን ሲከፍት የከፈተችለት ሲያንኳኳ የከፈተችለት ልጅ ሌላ ነበረች ማለት ነው። ምክንያቱም የወይዘሮ ሀና ትንሿ ልጇ ናት የከፈተችለት። ስታየው እንግዲህ እንዳለ ፊዚካሉን ነበር ያነሳችው። ሄዳ ማን ነው ያንኳኳው ሲሏት አይ ያንኳኳውማ አንድ ቀይ ጽናም እንደዚህ ስነግራት እንግዲህ ሁኔታውን ወይዘሮ መነን ስላወቀችው እዝራ እንዳይሆን ብቻ ስትላት አዎ ስሙ እዝራ ነው ያለኝ፣ ምን ነው ደነገጥሽ ታዲያ ትላታለች። አይ ምንም እንግዲው ግባ አልበለው ብላ እንግዲህ ሰውየውን ላጣርጋ ወደ ውስጥ ይዘው ትመጣለች። ወይዘሮ መነንም እንግዲህ መነን እዚህ እንዳለች እንዳትናገሩ ማለት ተደብቃለች። እሷም እንግዲህ እንዴት ነህ ደህና ነህ ወይ ትለዋለች። ሰላምታ ከተቀያየሩ በኋላ እቺ ደግሞ የማናት ቆንጆ ብሎ ሲጠየቅ እንግዲህ ልጅቷ ምንም ነገር ስለማታውቅ እንደ ሀብል እኮ የኔ እህት ናት ትለዋለች ማለት ነው። እዝራም በጣም በመደንገጥ እንዴ ኩኩሻ ስምሽ ሀብል ነው እንዴ ነግረሽኝ እኮ አታውቂም ይላታል። አዎ ሀብል ነው እንዴ ኩኩሻ እንደሆነ እኮ ነበር እኔ የማውቀው። አይ ሀብል የሚባለው ስም ስለምወደው ሀብል ላይ ተውሼ ነው ትለዋለች። ልጅቷም እንግዲህ እንዴ ነገር እውነተኛ ስሜ እኮ ሀብል ነው ብለሽ ነበረ ኩኩሻ የሰፈር ስሜ ነው ብለሽ ነበረ ትላለች። አይ እሱን ተውት በቃ እዝራ ለምንድን ነው ወደ ቤት የመጣው? ውጭ ማውራት እንችላለን ስትለው እንግዲህ ልጅቷም ሚስጥር የምታወሩ ከሆነ እኔ ወደ ውስጥ ልገባላችሁ እችላለሁ ትለዋለች። ያው ይሄ ነገር ብዙ ነገር ሳላወራ በማለት ኩኩሻ ሞታ ትሄዳለች። ልጅቷም በጣም ነው ደስ ያለኝ ስለተዋወቁ ደግሞ የእህቴ ፍቅረኛ እንደሆንክ ማውቃለሁ ስትለው ምን ብሎ በጣም ነበር የደነገጠው ማለት ነው። በሌላ በኩል እንግዲህ ወይዘሮ መነን በጣም ፈርታ ነበረ። እሱም ወደ ውጭ ይዟት ከወጣ በኋላ ለምንድን ነው የሀብል ጽ እየተጠቀምሽ ያለሽው ሲላት ስለምወደው ነው። እና ምንድን ነው ማናቸው ሰዎች ሲላት ያልነገርኩም እንጂ እኮ ቤተሰቦችን አግኝቼ ነው ትለዋለች። ለምንድን ነው የደበቅሽ ሲላት አይ ሰሞኑን እነግርሃለሁ እያልኩ እያመነታው የነበርኩም እኮ ስለዚህ ነው እናቴ ከውጭ መጥታ አገኘች ትለዋለች። እሱም ነገሩ ምንም አልተዋጠልኝም ሲላት ግን ለምን የሀብልን ስም መጠቀም ቻልሽ? ከደበረህ ልመልስ እችላለሁ፣ ሌላም ነገር ካለ ደግሞ ቀስ እያልኩ ልቤንና አንደበቴን አስማምቼ መልሳለሁ ስትለው እንግዲህ በጣም ሌላ ጥርጣሬ ውስጥ ነው የገባው ማለት ነው። እዝራም እንግዲህ ትንሽ ካወራት በኋላ ትቷት ሄዶ ወደ ቤቱ ይገባል ማለት ነው። በሌላ በኩል አጸደ እንግዲህ ወደ ውጭ ስትወጣ አቶ እስክንድር አግኝቷት እንዳያችሁት ያው በሜርሲ ፌንት ማድረግ ነበር የለቀቃት። ያው እሷም ወደ እነ ወይዘሮ መነን ቤት ትመጣለች። በጣም ነው እውነት ለመናገር እኔ ራሱ ለማብራራት ነው የከበደኝ፣ ምክንያቱም ድብልቅልቅ ነው ያሉት ማለት ነው። እንግዲህ አሁን ሜርሲ ይህንን ነገር ባታደርግ ኖሮ ትልቅ ችግር ይፈጠራል። በሌላ በኩል ደግሞ ወይዘሮ ሀና አሁን ላይ ሀብልንና አቶ እስክንድርን እንዲሁም ደግሞ እዝራን ሜርሲን እራት ጋብዛቸዋለች ማለት ነው ቤት ውስጥ። እንግዲህ ይህንን ነገር የሰማችው መነንም በጣም ነው የደነገጠችው። መጀመሪያ መነን ለወይዘሮ ሀና ይቅርታ ማነው የቅሬታ እንትን እያቀረበች ነበረ። እሱም እንዴት ስንት ዓመት ሙሉ ያሳደግኳትን ልጄን ታሳዝኝብኛለሽ? ልጄ ነች ብለሽ መጀመሪያ ተቀብለሻት
በኋላ ደግሞ ተጠራጥሬሻለሁ፣ ዲኤንኤን ማሰራት አለብሽ ስትያት ልጅ ልቧ ተሰብሯል ትላታለች። ወይዘሮ ሀናም በቃ የይቅርታ እራት ማዘጋጀት አለብኝ በማለት እራቱን ስታዘጋጅ ሁሉም ሰው ደስተኛ ሆኖ ነበር። ነገር ግን እነ ዝራ እንደተጋበዙ አታውቅም። እንግዲህ እራቷን ልትበላ ስትዘጋጅ ያው የሚመጣውን ሰው ትነግራታለች። በጣም ነው የደነገጠችው። በጣም የሚያስደነግጠው ነገር ደግሞ ምንድን ነው አጸደ እዛ ቤት ተመልሳ መምጣቷ ነው ማለት ነው። አጸደ እንግዲህ እያለቀሰች ነው እያስመሰለ የመጣችው። ምክንያቱም ወንድሜ ደበደበኝ፣ ምንም አላስተረፈኝም፣ ገና ለገንዘብ ብሎ ተበቀለኝ እያለች እያለቀሰች ነው የመጣችው። እንግዲህ ምንንም እንግዲህ እንዳያችሁት በጣም ጭንቀት ውስጥ ገብታለች። በጣም ነው ያስገረመኝ። ምንድን ነው የተከበራችሁ የቻናሌ ቤተሰቦች የሰውን ነገር ተመኝታችሁ የሰውን ህይወት ለማበላሸት የሰውን ህይወት ለመኖር ብቻ የሰው የሆነን ነገር የራሳችሁ ለማድረግ ስታስቡ በዚህ መልኩ ነው ሊሆን የሚችለው ማለት ነው። እናንተም ከዛ ነገር አትሆኑም። ሰዎቹ ህይወታቸውን እንዳይኖሩ እንቅፋት ነው የምትሆኑት ማለት ነው። እና እንግዲህ እራቱ እየተዘጋጀ ነው። እዛ ቤት ውስጥ አጸዳለች፣ ሌላ ትኩሳት። በሌላ በኩል ደግሞ እናቱ እስክንድር እንግዲህ ወይዘሮ ሀና እራት ጋብዛቸው ቤት እየመጡ ምን የሚፈጠር ይመስላችኋል? ምን አይነት ጦርነት የሚነሳ ይመስላችኋል? በጣም የሚገርም ነገር ነው። እውነት ለመናገር መነን እኔ ይሄንን ጉድ አላይም ብላ በሆነ ምክንያት ድንገት ተጠርታ ወጥታለች ብለሽ ተናገሪ ብላ ለቡኩሻ እራቱ ላይ እንደማትገኝ እየተናገረች ነበር። ብትወጣ ይሻላታል። እሷም እንዳየችው አይኔ እያየ አልዋረድም ብላለች። አጸደስ ምን የምታረግ ይመስላችኋል? አጸደስ ከዛ ውስጥ ትወጣለች? አልወጣም ካለች ራሱ ወይዘሮ ሀና ሄዳ እኔ እራት ብላ ጎትታ ማምጣቱ አይቀርም። ያኔስ ምን የሚፈጠር ይመስላችኋል? በጣም ከባድ ነው። ብቻ ግን በቀጣይ ክፍል ላይ በጣም የሚገርም ነገር እንደምናይ ተስፋ አደርጋለሁ። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበር። በቀጣይ ደግሞ ይዤላችሁ መጣ ይሆናል። አብራችሁኝ ስላላችሁ ስለ መልካም ምኞታችሁ በጣም ነው የማመሰግነው። አበረታቱ። ሰላም ነው።